ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች፣ ዛሬ ምሽት በቴህራን ላይ ያልተለመደ ጸጥታ ሰፍኗል። አሜሪካ የአየር ድብደባዋን ለጊዜው አቁማለች። ነገር ግን ይህ ጸጥታ የሰላም መጀመሪያ ነው ወይስ የከፋው ማዕበል መምጫ? የፔንታጎን መረጃዎች እንደሚያመላክቱት ይህ ጸጥታ ታክቲካዊ ረፍት ነው። ኢራን በበኩሏ ጥቃት ለጥቃት በሚል መርሃ ጸንታ አሜሪካ ጥቃቷን ከቀጠለች ቴህራን መላውን መካከለኛው ምስራቅ ወደ እሳት ባህር ለመቀየር ዝግጁ መሆኗን እየገለጸች ነው። ዓለም በአሁኑ እስትንፋሷን ይዛ የዶናልድ ትራምፕን ቀጣይ ትዕዛዝ እየጠበቀች ነው። የኢራን ጦር ቃል አቀባይ ጀነራል መሐመድ አክራሚያ የሰጡት መግለጫ የጦርነቱን መልክ ቀይሮታል። ኢራን ባለፉት 3 ወራት የተኩስ አቁም ድል አግኝታ በነበረበት ወቅት ጊዜውን የተጠቀመችው ለዲፕሎማሲ ሳይሆን የጦር መሳሪያዎቿን ለማደስና እጅግ የረቀቁ ቴክኖሎጂን ለማሰማራት መሆኑ ታውቋል። በተለይ በ40 ቀኑ ጦርነት ላይ ስም አውጥቶ የነበረው አራሽቱ ድሮን የሚበልጡ እጅግ ረጅም ርቀት የሚጓዙ የራዳር እይታዎችን ሰርገው የሚገቡና አውዳሚ ኃይላቸው በሚስጥር የተያዘ አዳዲስ የድሮን ስብስቦችን ወደ ግንባር ልካለች። እነዚህ አዳዲስ ቡድኖች በኤርቢል የሚገኘውን የአሜሪካን መሠረተ ልማት አመድ ማድረጋቸው ይነገራል። ቴህራን አሁን የምትናገረው መከላከያችን አልተዳከመም፣ እንዲያውም ይበልጥ ጠንክረን ተመልሰናል ብለዋል። አሁን ወደ እጅግ አስፈሪው መረጃ እንለፍ። በኢራን ምድር ጥልቅ በሆነ ስፍራ ፒካክስ ማውንቴን ተብሎ የሚጠራው ተራራ የዓለም አቀፍ የስለላ ድርጅቶች ትኩረት ሆኗል። የኢራኑ መሪ ልጅ ሙጅተባ ካሜኒ የኒኩሌር ጦር ቅንጭላት እንዲገጠም ትዕዛዝ ማስተላለፋቸው ተሰምቷል። የኢራን ልዩ ኃይል ወደዚህ ተራራ የተንቀሳቀሱ ሲሆን ተራራው እጅግ ጥልቅ በሆኑ አሜሪካ ካሏት ዘመናዊ ቦምቦች በላይ መሆኑ ስጋት ፈጥሯል። ይህ ማለት አሜሪካ ኢራንን ለማቆም ያልተለመዱ ወይም የኒኩሌር መሳሪያዎችን ለመጠቀም ገደድ ይሆን? ይህ ተራራ የሶስተኛው ዓለም ጦርነት መጀመሪያ ሊሆን እንደሚችል ተንታኞች ያስጠነቅቃሉ። ሴራው ከኢራን ድንበር አልፎ ወደ ሞስኮ ይዘልቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በሰጡት አስደንጋጭ ምስክርነት የሩሲያ ሳተላይቶች በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን 24 ሰዓት እየተከታተሉ መረጃውን በቀጥታ ለኢራን ጦር አሳልፈው እየሰጡ ነው ሲሉ ከሰዋል። ይህ የሳተላይት ስለላ ኢራን በአሜሪካ ላይ የምታደርገው ጥቃት እጅግ ትክክለኛ እንዲሆን አድርጓል ብለዋል። ከዚህም በላይ በኢራን የሚደገፉ ታጣቂዎች የፕሬዝዳንት ትራምፕን አውሮፕላን ለመምታት ያቀዱ ሚስጥራዊ ሴራ መክሸፉ ተገልጧል። ይህ ክስተት ትራምፕ በኢራን ላይ የነበራቸውን ትዕግስት ጨርሰው የመጨረሻውን እርምጃ እንዲያቀዱ አድርጓቸዋል። በሆርሙዝ የባህር ወሽመጥ ላይ አሜሪካ የጣለችው እገዳ ቀጥሏል። የአሜሪካ ማዕከላዊ እዝ 12 መርከቦችን ሲመልሱ ትዕዛዝ ያልተቀበሉትን ደግሞ ሰምጠው እንዲቀሩ አድርጓል። ነገር ግን እዚህ ጋር አንድ ትልቅ ቅሌት ተነስቷል። በአውሮፓ ህብረት 21ኛው የማዕቀብ ፓኬጅ ውስጥ አንድ የተደበቀ አረፍተ ነገር ተገኝቷል። ይህ ደንብ የአውሮፓ ሀገራት የተያዘውን የሩሲያ ነዳጅ በገዛ ገበያቸው እንዲሸጡ በህግ ይፈቅድላቸዋል። ይህ ማለት አውሮፓ በአንድ በኩል አሜሪካን እየደገፈች፣ በሌላ በኩል ግን በሚስጥር ከሩሲያ ጋር ነዳጅ እየተሻሻጠች ነው። የሚገርመው ደግሞ ኢራን በየቀኑ በቦምብ እየተደበደበችም እንኳን በነዳጅ ሽያጭ 18 ቢሊዮን ዶላር ገቢ ማግኘቷ ነው። ይህ ገንዘብ ለጦርነት መቀጠል ትልቅ ነዳጅ ሆኗታል። ጦርነቱ ወደ የመን ግንባርም ተስፋፍቷል። የየመኑ ሁቲዎች የሳውዲ አረቢያን እጅግ ዘመናዊ ባይራክታር አኪቺ የተባለ የቱርክ ሰራሽ ድሮንን መጥተው መጣላቸውን በኩራት አውጀዋል። ይህ ክስተት የሳውዲን የአየር ኃይል የበላይነት ጥያቄ ውስጥ የከተተ ሲሆን በምላሹም ሳውዲ በሁቲዎች ላይ የአየር ድብደባዋን አጠናክራለች። ሁቲዎችም የሳውዲ አምራኮ የነዳጅ ተቋማትን በሚሳኤልና በድሮን በመደብደብ አጸፋውን መልሰዋል። በቀይ ባህርና በኤደን ባህረ ሰላጤ ያለው ሰላም ሙሉ በሙሉ አክትሞለታል። የእስራኤሉ ጠቅላይ ሚኒስትር ቢንያም ነታንያሁ ወደ ዋሽንግተን ባቀኑበት በዚህ ሰዓት 90 የአሜሪካ ነዳጅ ጫኝ አውሮፕላን እስራኤል ደርሰዋል። ይህ ታይቶ የማይታወቅ ወታደራዊ ዝግጅት ነው። እስራኤል በኢራን ውስጥ በሺዎች የሚቆጠሩ ወሳኝ ኢላማዎችን የያዘ ታርጌት ባንክ አዘጋጅታለች። ፕሬዚዳንት ትራምፕ እስራኤልን በመጨረሻ ሰከንድ እንዳትጠቃ አቅደው ይቆዩ እንጂ የኢራን ጦር አውሮፕላኖች ጥቃት ሊሰነዝሩ እንደሚችሉ በመስጋት የእስራኤልን ጦር በከፍተኛ ንቃት ላይ ነው። አሁን ዋሽንግተን በአራት ምርጫዎች ፊት ቆማለች። አንደኛ፣ ሙሉ የየብስ ወረራ በኢራን መክፈት። ሁለተኛ፣ የልዩ ኃይል ዘመቻ በማካሄድ የኒኩሌር ማዕከላቱን መቆጣጠር። ሶስተኛ፣ እስራኤልን ወደ ጦርነቱ በማስገባት የጥፋት አዙሪቱን ማስቀጠል። አራተኛ፣ ወይም ደግሞ በይፋ ድል አግኝቻለሁ ብሎ ጦርነቱን አቁሞ መውጣት። ነገር ግን ትልቁ ጥያቄ አሜሪካ ሳውዲ አረቢያን የኒኩሌር ኃይል እንድታበለጽግ በፈቀደችበት በዚህ ሳምንት ኢራን በዚሁ ምክንያት መደብደቧ ለምን ይሆን? ይህ ጦርነት ስለ ኒኩሌር ነው ወይስ ስለ ኃይል የበላይነት?
ዓለም አሁን ያለችበት ሁኔታ በፈንጂ ዝግጁ በሆነ ባሮል ላይ እንደ መቀመጥ ነው። የፒካክስ ተራራ ሚስጥር ሲገለጥ ዓለም ይበልጥ ትናወጣለች። እኛም በየሰዓቱ የሚወጡ አዳዲስ መረጃዎችን እየተከታተል እናቀርብላችኋለን። አብራችሁን ቆዩም። ክብራትና ክብራን፣ በዛሬው ልዩ የሰበር ዘገባችን ያየናቸው እውነታዎች አንድ ትልቅ ሀቅን በግልጽ ያሳያሉ። ዓለም ዛሬ የቆመችው በታሪክ መጽሐፍ ላይ ብቻ በምናነበው አይነት ዝግጁና አስፈሪ ታሪካዊ በሆነ መስቀለኛ መንገድ ላይ ናት። ዛሬ በቴህራን በዋሽንግተን መካከል የምናየው ፍጥጫ የጥቂት ሚሳይሎችና የድሮን ልውውጥ ብቻ አይደለም። ይልቁንም መላውን የሰው ልጅ የኑሮ ዘይቤ፣ የዓለም ኢኮኖሚና የኃይል ሚዛን ለዘላለም ሊቀይር የሚችል የታላቁ የጂኦፖለቲካዊ የቼስ ጨዋታ የመጨረሻ ምዕራፍ ነው። እስቲ ቆም ብለን እናስተውል። በአንድ በኩል አሜሪካ በየሌሊቱ ቦምብ እየዘነበባትና በከባድ የባህር ላይ እገዳ እየተቃኘች ቢሆንም ኢራን ግን በሚስጥር መንገዶች 18 ቢሊዮን ዶላር የነዳጅ ገቢ ማግኘቷን ቀጥላለች። ይህ እንዴት ሊሆን ቻለም? አውሮፓውያን በሚስጥር ከሩሲያ ጋር በሚሻረኩበት ያ የክህደት ደንብ አሜሪካን ወደ ራስ የማጥፋት አዙሪት ውስጥ እየከተታት ይሆን? በሌላ በኩል ደግሞ የሩሲያ ሳተላይቶች የአሜሪካን የጦር ሰፈሮች እየሰለሉ ለቴህራን መረጃ መስጣቸውና የፕሬዝዳንት ትራምፕን አውሮፕላን ላይ የታቀደ ግድያ ሴራ ጦርነቱ ከቁጥጥር ውጭ ወደሆነ ቀጠና መሸጋገሩን አያሳይምን? ትልቁና ዓለምን በእጅጉ ያስገረመው ጥያቄ ግን አሁንም አለም። በሚስጥር የፒካክስ ተራራ ውስጥ ምን አይነት አስፈሪ መሳሪያ እየተዘጋጀ ነው? የኢራን ጦር አውሮፕላኖች ጥቃት ለመሰንዘር ዝግጁ በሆኑበት 90 የአሜሪካ ነዳጅ ጫኝ አውሮፕላኖች እስራኤል በደረሱበትና እስራኤል በሺዎች የሚቆጠሩ የጥፋት ኢላማዎችን በያዘችበት በዚህ ሰዓት ዓለም የትኛውን መንገድ ትመርጣለች? አሜሪካ ሳውዲ አረቢያ የኒውክሌር ኃይል እንድታበለጽግ እየፈቀደች ኢራንን በዚሁ ምክንያት መምታቷ ጦርነቱ ስለ ኒውክሌር ሳይሆን ስለ አዲሱ የዓለም ስርዓት መሆኑን አያረጋግጥም? ውድ የቻናላችን ተከታታዮች፣ እኛ እውነቱን ከወገንተኝነት በጸዳ መልኩ ወደ እናንተ እያደረስ ነው። ነገር ግን የመጨረሻ ፍርድ የናንተ ነው። ዛሬ የምናየው የአሜሪካ ታክቲካዊ እረፍት የሰላም በር ይከፍት ይሆን ወይስ የፒካክስ ተራራ ፍንዳታዎችና የሆርሙዝ ወሽመጥ መዘጋት ዓለምን ወደ ጨለማው ዘመን የሚመልሳት የሶስተኛው የዓለም ጦርነት መጀመሪያ ይሆን? አሁን የናንተ ተራ ነው። አሜሪካ በኢራን ላይ የየብስ ጦርነት መክፈት አለባት ወይስ አሁን ለዲፕሎማሲ ድል ሊሰጥ ይገባል? በለንደን በኩል በስደተኛ ጀልባ ሰርገው ገብተዋል የተባሉ የኢራን ሰላዮች በአውሮፓ ላይ ምን አይነት ስጋት ይፈጥራሉ? እስራኤል ፒካክስ ማውንቴን ላይ ጥቃት ብሰነዝር ኢራንና ሩሲያ የሚሰጡት አጸፋ ምን ሊሆን ይችላል? እባካችሁ ይህንን አሳሳቢ ጉዳይ በተመለከተ ያላችሁን ጥልቅ ስሜትና ትንታኔ ከስር ባለው የኮሜንት መስጫ ሳጥን ላይ በዝርዝር አስፍሩልን። እያንዳንዱን ኮሜንት እናነባለን፣ እንወያይበታለን። ይህ መረጃ ዓለም አቀፋዊ ይዘት ስላለው ሌሎች ወገኖችም ሁኔታውን እንዲረዱም ቪዲዮውን ሼር በማድረግ ተባበሩን። ቪዲዮ ጠቃሚ መረጃ እንደሰጣችሁ ካመናችሁበት ላይክ በማድረግ ድጋፋችሁን ግለጹልን። እናንተ ገና አባል ያልሆናችሁ እንዲህ ያሉ እጅግ ጥልቅ ሰበር የጂኦፖለቲካ መረጃዎች በየሰዓቱ እንዲደርሳቸው አሁኑም ሰብስክራይብ በማድረግ የደውል ምልክቱን በመጫን የቤተሰብ አባል ይሁኑ። ዓለም በእውነት መነጽር እንቃኛለን። ቀጣዩ ሰበር መረጃ እስኪደርስ ድረስ በንቃትና በሰላም ቆዩ። ዓለማችንን ከጥፋት አዙሪት ይጠብቅ። እውነትን ፍለጋ ዘገባችን ይቀጥላል። ሰላም ሆኖ ባይ ባይ።